ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። የኛ ባልሆነ ጦርነት አንገባም። የጀርመኑ መራሄ መንግስት ፍሬድሪክ ሜርስ እስራኤልና አሜሪካ ኢራን ጋር በገቡበት ጦርነት አንሳተፍም አሉ። በዚህም ጦርነት ውስጥ የሚያስገባን ሕጋዊ መሰረት የለም ያሉት ሜርስ ጉዳዩ የሰሜን አትላንቲክ ጦር ሰራዊት ጭምር አይደለም የሚል መግለጫ ሰጥተዋል። የሆርሙዝ ሰርጥን ለማስከፈት ዶናልድ ትራምፕ ከኔቶ እስከ ቻይና ጥሪ ቢያቀርቡም የፈለጉትን ትብብር ምላሽ እያገኙ አይደለም። በተለይም ጀርመን የኢራን ጦርነት የኔቶ አይደለም ማለቷ አውሮፓውያን ራሳቸውን ከጦርነት እያራቁ መሆኑን ጠቋሚ አድርገዋል። የመራሄ መንግስቱ ሜርስ ቃል አቀባይ ይህ ጦርነት የሰሜን አትላንቲክ ጦር ጥምር ኔቶ አይደለም ሲሉ ተደምጠዋል። በኔቶ ግዛት ላይ ባልተፈጠረ ጦርነት በርሊን ተሳታፊ አትሆንም ተብሏል። በሌላ በኩል ፕሬዚዳንት ዶናልድ ትራምፕ ሀገራት ሆርሙዝን ለማስከፈት እንዲተባበሩ የጠየቅነው ምላሾችን ለማወቅ እንጂ ፈልገናቸው አይደለም ማለታቸው መነጋገር ሆኗል። ፕሬዚዳንቱ ኔቶ ካልተሳተፈ መጪው ጊዜ የከፋ ይሆንበታል ማለታቸው ይታወሳል። ዘገባው የዋሽንግተን ፖስት ነው። የፕሬዚዳንት ዶናልድ ትራምፕ አስተዳደር በዓለም ዙሪያ የሚገኙ የአሜሪካ ዲፕሎማቶች አጋር ሀገራት የኢራን እስላማዊ አብዮታዊ ዘብና በሊባኖስ የሚንቀሳቀሰውን ሂዝቦላ በአሸባሪነት እንዲፈርጁ ከፍተኛ የዲፕሎማሲ ጫና እንዲያደርጉ ማሳሰቡን ሮይተርስ ያገኘው የውስጥ መረጃ አመልክቷል። አስተዳደሩ ለዚህ ጥብቅ መመሪያ መነሻ ያደረገው በቀጠናው እያደገ የመጣውን የጥቃት ስጋት መሆኑን ገልጿል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ፊርማ ያረፈበትና ማርች 16 በዓለም ዙሪያ የሚገኙ የአሜሪካ ዲፕሎማቲክና የቆንስላ ጽሕፈት ቤቶች የተላከው ይህ የውስጥ መመሪያ ዲፕሎማቶቹ መልእክቱን በከፍተኛና ተገቢ በሆነ ደረጃ ላሉ አቻዎቻቸውን እስከ ማርች 20 ድረስ እንዲያደርሱ ያዛል። በተጨማሪም እነዚህ ቡድኖች በጥቁር መዝገብ ውስጥ ለማስገባት የሚያደርገው ጥረት ከእስራኤል አቻዎቻቸው ጋር በተቀናጀ መልኩ መከናወን እንዳለበት መመሪያ አጽንኦት ሰጥቷል። ይህ የአሜሪካ መንግስት ጥምረት የመጣው አስተዳደሩ ከ2 ሳምንታት በፊት የጀመረውን የአሜሪካና የእስራኤል አየር ላይ ጦርነት አስቀድመው ላልተነገራቸውና አሁን ላይ ድጋፍ ለመስጠት እያንገራገሩ ላሉ አጋር ሀገራት ለማስተባበር በሚሞከርበት ወቅት ነው። የዚህ ፈተና አንዱ ማሳያ የሆነው በርካታ የአሜሪካ አጋር ሀገራት ሰኞ ዕለት በሰጡት ምላሽ ለዓለም ነዳጅ ንግድ እጅግ ወሳኝ የሆነውን የሆርሙዝ ባህር ወሽመጥ ክፍት ለማድረግ ለቀረበላቸው የአሜሪካ ጥሪ የጦር መርከቦቻቸውን የመላክ ምንም አይነት የቅርብ ጊዜ እቅድ እንዳይላቸው ማሳወቃቸውን ነው። መመሪያው በቀጠናው ያለውን ከፍ ያለ የጥቃት ስጋት ዋቢ በማድረግ ሁሉም መንግስታት ኢራንና ከራሷ ጋር የተሰለፉ አሸባሪ ቡድኖች በሀገሮቻችን እና በዜጎቻችን ላይ ጥቃት በመፈጸም አቅማቸውን ለማዳከም በአስቸኳይ መንቀሳቀስ አለባቸው ሲል ያሳስባል። አክሎም የኢራን መንግስት ከአንድ ወገን ከሚመጣ ጫና ይልቅ ለጋራ እና ለተባበረ እርምጃ ይበልጥ ተጋላጭ መሆኑን በመገምገም የጋራ ጫና ማሳደሩ የቴህራንን ባህሪ ለመቀየር የተሻለ ዕድል እንዳለ ያስረዳል። ይህ አይነቱ የጋራ እርምጃ በእስላማዊቷ ሪፐብሊክ ላይ ያለውን ጫና ከማሳደጉ በላይ በዓለም ዙሪያ የሽብር ተግባሮችን በገንዘብ የመደገፍ አቅሟን በእጅጉ እንደሚገድበው ተጠቅሷል። የእስላማዊ አብዮታዊ ዘብ ኢራን የሺዓ ሃይማኖት አባቶች አስተዳደር ለመጠበቅ የተቋቋመና አብዛኛውን የሀገሪቱን ኢኮኖሚ የሚቆጣጠሩ ቁንጮ ወታደራዊ ኃይል ሲሆን ልክ እንደ ሂዝቦላ ሁሉ በአሜሪካና በሌሎች ጥቂት ሀገራት ቀድሞውኑም በአሸባሪነት የተፈረጀ ነው። የአሜሪካ የውጭ ጉዳይ ሚኒስትር ቤት ቃል አቀባይ ጉዳዩን አስመልክቶ ሲናገሩ ፕሬዚዳንት ትራምፕ በመካከለኛው ምስራቅ ሰላምን ለማረጋገጥ ላይ ትኩረት አድርገዋል። እነዚህ በኢራን የሚደገፉ ቡድኖች ግን መንግስታትን በማተራመስ የቀጠናውን ሰላም እያደፈረሱ ይገኛል ብለዋል። ሩሲያ በራዳር የማይታይ የአሜሪካ የጦር አውሮፕላኖችን የሚያወድም ቴክኖሎጂ መፈብረኳ ተነገረ። የሩሲያ መከላከያ ሚኒስቴር ይፋ ባደረገው መረጃ መሰረት ፕሮሜቴ ተብሎ የሚጠራው ዘመናዊ ኤስ-500 የአየር መከላከያ ስርዓት እንደ ኤፍ-22 እና ኤፍ-35 ያሉ በራዳር የማይታዩ የተባሉ የአሜሪካ የጦር አውሮፕላኖችን የመከታተልና የማውደም አቅም እንዳለው አስታውቋል። ይህ አዲስ የቴክኖሎጂ ውጤት አውሮፕላኖችን ብቻ ሳይሆን የባሊስቲክ ሚሳይሎችንና እጅግ ፈጣን የሆኑ ሃይፐርሶኒክ የጦር መሳሪያዎችን ጭምር በመምታት የሚያስችል ሲሆን በጠፈር ላይ የሚገኙ ሳተላይቶችንም ኢላማ ማድረግ እንደሚችል ተገልጿል። ይህ በሩሲያ የቀረበው ቴክኖሎጂ ብቃት በዓለም አቀፍ ወታደራዊ ተንታኞች ዘንድ ከፍተኛ ትኩረት ክርክርን የቀሰቀሰ ጉዳይ ሆኗል። ተንታኞች እንደሚሉት ማንኛውም አውሮፕላን በራዳር የመታየት እድሉ ዝቅተኛ እንዲሆን ያደርጋል እንጂ ሙሉ በሙሉ የማይታይ ሊሆን አይችልም። የሩሲያ ኤስ-500 ስርዓትም ይህንን ድብቅነት ለመስበር የተለያዩ የራዳር ሞገዶችን በማቀናጀትና የተራቀቁ የሲግናል መቆጣጠሪያ ሶፍትዌሮችን በመጠቀም የአውሮፕላኖችን እንቅስቃሴ ለመለየት እንደሚሞክር ይነገራል። ምንም እንኳን የሩሲያ ባለስልጣናት ስርዓቱ ፍጹም ብቃት አለው ቢሉም ገለልተኛ ወታደራዊ ተመራማሪዎች ግን የኤስ-500 ስርዓት በተግባር በጦር ሜዳ ላይ ያለውን ውጤታማነት ለማረጋገጥ ገና ተጨማሪ ማስረጃዎች እንደሚያስፈልጉ ይገልጻሉ።
ይሁን እንጂ ይህ አዲስ የጦር መሳሪያ ፉክክር በአሜሪካና በሩሲያ መካከል ያለውን የቴክኖሎጂ የበላይነት ፍልሚያ ወደ ላቀ ደረጃ ያሻገረው ሲሆን በተለይም አርቲፊሻል ኢንተለጀንስ፣ ኤአይ እና የኔትወርክ ትስስር የዘመኑ ጦርነት ዋና መሳሪያዎች መሆናቸውን በግልጽ ያሳያል። የኢራን እግር ኳስ ፌዴሬሽን የዓለም ዋንጫ ጨዋታዎችን በሜክሲኮ ማድረግ እንደሚፈልግ አስታወቀ። የኢራን እግር ኳስ ፌዴሬሽን ለደህንነት ሲባል የኢራን የዓለም ዋንጫ ጨዋታዎችን ወደ ሜክሲኮ ለማዘዋወር ከፊፋ ጋር ድርድር ላይ ነኝ ብለዋል። የኢራን እግር ኳስ ፌዴሬሽን ፕሬዝዳንት ማህዲ ታጅ በኤክስ ላይ ባወጡት መግለጫ ትራምፕ የኢራን ብሔራዊ ቡድን ደህንነት ማረጋገጥ እንደማይችሉ በግልጽ በመናገር ወደ አሜሪካ አንሄድም ብለዋል። አክለውም በአሁኑ ጊዜ በሜክሲኮ የዓለም ዋንጫ የኢራን ጨዋታዎችን ለማድረግ ከፊፋ ጋር እየተደራደር ነው ሲሉ ተደምጠዋል። ባለፈው ሳምንት የኢራን ስፖርት ሚኒስተር ዩናይትድ ስቴትስ ከእስራኤል ጋር በኢራን ላይ የአየር ድብደባ ከከፈተች በኋላ የኢራን ተጫዋቾች በውድድሩ ላይ መሳተፍ እንደማይችሉ መናገራቸው ይታወሳል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የኢራን ብሔራዊ ቡድን በዓለም ዋንጫው ላይ እንኳን ደህና መጣችሁ ብለው እንደሚቀበሉ ቢናገሩም እዚህ መገኘታቸው ለራሳቸው ሕይወት እና ደህንነት ተገቢ ነው ብለው እንደማያምኑ አክለዋል። የኢራን ቡድን 2 የምድብ ጨዋታዎችን በሎስ አንጀለስ እና አንዱን በሲያትል ለማድረግ መርሃ ግብር ተይዞለታል። በአፍጋኒስታን የሱስ ማገገሚያ ማዕከል የተፈጸመ ጥቃት። በአፍጋኒስታን ዋና ከተማ ካቡል በሚገኝ የሱስ ማገገሚያ ማዕከል ላይ በተሰነዘረ የአየር ጥቃት በርካታ ሰዎች ለህልፈትና ለጉዳት መዳረጋቸው ተገለጸ። የታሊባን መንግስት ለጥቃቱ ጎረቤት ሀገር ፓኪስታንን ተጠያቂ አድርጓል። የታሊባን መንግስት ቃል አቀባይ በኤክስ ገጻቸው እንደገለጹት ጥቃቱ የተፈጸመው በካቡል በሚገኘው ኦሚድ ተብሎ በሚጠራው የእጽ ሱሰኞች ማገገሚያ ሆስፒታል ላይ ነው። የመንግስት ረዳት ቃል አቀባይ ሐምዱላህ ፊትራት እስካሁን ባለው መረጃ 400 ሰዎች መሞታቸውንና 250 ያህል ሰዎች መቁሰላቸውን አስታውቀዋል። ፓኪስታን በበኩሏ የጤና ተቋማትን ኢላማ ማድረጓን አስተባብላለች። የሀገሪቱ የመረጃ ሚኒስቴር እንደገለጸው ጥቃቱ በካቡልና በምስራቃዊት ናንጋሃር ግዛት የሚገኙ ወታደራዊ ተቋማትና የሽብርተኛ ደጋፊ መሰረተ ልማቶችን ብቻ በትክክል የመታ ነው። ፓኪስታን ታሊባን ተቋሙን የመጋገሚያ ማዕከል ብሎ መጥራቱ የሰዎችን ስሜት ለመቀስቀስና እውነታውን ለማዛባት የታለመ ነው ስትል ነቅሳለች። ይህ የአየር ጥቃት የተፈጸመው በሁለቱ ሀገራት መካከል ያለው የድንበር ግጭትና ውጥረት ወደ ከፋ ደረጃ በደረሰበት ወቅት ነው። ፓኪስታን አፍጋኒስታን በግዛቱ ውስጥ ለሚንቀሳቀሱ አማጽያን መጠለያ እየሰጠች ነው በሚል ክስ ስታቀርብ፣ ታሊባን ደግሞ ክሱን በማስተባበል ጥቃቱን የሉዓላዊነት ጥሰት ሲል ኮንኖታል። እስራኤል የኢራኑ ከፍተኛ የጸጥታ አማካሪ አሊ ላርጂን በሶሪያ በተሰነዘረበት ጥቃት መገደላቸውን አስታወቀ። የእስራኤል መከላከያ ኃይል በዛሬው ዕለት በሶሪያ ዋና ከተማ ደማስቆ በፈጸመው የአየር ጥቃት የኢራኑ ከፍተኛ መሪ አያቶላ አሊ ካሚኒ የቅርብ አማካሪ የሆኑት አሊ ላርጂን መገደላቸውን ቢቢሲ እስራኤልን ባለስልጣናት ጠቅሶ ዘግቧል። አሊ ላርጂኒ ቀደም ሲል የኢራን ፓርላማ አፈ ጉባኤና የኒውክሌር ጉዳይ ዋና ተደራዳሪ በመሆን ያገለገሉ ሲሆን በኢራን ፖለቲካ ውስጥ ከፍተኛ ተጽዕኖ ካላቸው ግለሰቦች መካከል አንዱ ነበሩ። ጥቃቱ የተፈጸመው ላርጂኒ በደማስቆ ከሶሪያ ከፍተኛ ባለስልጣናት ጋር ስብሰባ በማድረግ ላይ ያሉ እንደሆነ ተገልጿል። እስራኤል በሶሪያ ውስጥ በሚገኙ የኢራን ኢላማዎች ላይ የምታደርገውን ጥቃት አጠናክራ የቀጠለ ሲሆን የላርጂኒ መገደል በሁለቱ ሀገራት መካከል ያለውን ውጥረት ይበልጥ ሊያባብሰው እንደሚችል ስጋት ተፈጥሯል። እስካሁን ድረስ ከኢራን መንግስት በኩል በይፋ የተሰጠ መግለጫ ባይኖርም የሀገሪቱ መገናኛ ብዙሃን ግን ጥቃቱን መፈጸሙን ዘግበዋል። የአሊ ላርጂኒ መገደል በኢራን ውስጥ ለስርዓቱ መፈራረስ ወሳኝና የመጨረሻ ምዕራፍ ሊሆን ይችላል። በራሳቸው በአያቶላ ካሚኒ የአደጋ ጊዜ ቀውስ አስተዳዳሪ ተብሎ በይፋ የተሰየሙት ላርጂኒ ከተከፋፈሉን አመራር አንድ አድርጎ ለማቆየት የሚያስችል ተቋማዊ ስልጣን፣ ፖለቲካ ግንኙነትና ተግባራዊ እውቀት የነበራቸው የመጨረሻው ከፍተኛ አመራር ነበሩ። ከፍተኛ መሪ ካሚኒ በሞታቸውን የአብዮታዊ ዘበኛ አይአርጂሲ አመራሮች መደምሰሳቸውንና አሁን ደግሞ ላርጂኒ መወገዳቸውን ተከትሎ የኢራን ግልጽ የሆነ ተተኪ የሌለባት የሚሰራ እዝ ሰንሰለት የጠፋባትና አሁንም በገዛ ምድሯ ላይ ጦርነት እየተካሄደበታለች ሀገር ሆናለች። በሚቀጥሉት 72 ሰዓታት ውስጥ በኢራን ውስጥ የሚከሰተው ነገር የመካከለኛው ምስራቅን ቀጣይ 50 ዓመት ቅርጽ የሚወስን ይሆናል። አብራችሁን ስለቆያችሁ አመሰግናለሁ። ዜናዎችን እዚህ ላይ ፈጸምኩ።